እኔ ሳስመስል ነው ባክሽ ምናልባት ራሴ ስላልገደልኩት ሊደብረኝ ይችላል እንጂ ቢሞት በጣም ነው ደስ የሚለኝ እንደዛ ከሆነ የት እንዳላሳየዋለሁ እኔ አትቀልጂ ባክሽ አባዬ አንቺ ጋር ነው አዎ ግን ሚስጥር ነው እሺ አሁን ስራዬ ተጀመረ ሁሉንም ትቼ ነበር ግን በአባዬ ህይወት መጡ ካሌብ የእውነቴን ነው መነኝ ዳኒ ምንም የለበትም ቆይቱት ምንድነው ባለፈው ቲና ያደረገች አልመሰለኝም አልሽኝ አሁን ደግሞ ዳኒ ቆይ ወዴት እየሄደ ነው ነገር ካሌብ የቲናን እርግጠኛ መሆን አልችልም በዳኒ ግን እርግጠኛ ነኝ እኛ ብልጥ ከሆነ ዳኒ መጠቀም እንችላለን እንዴት እሷ ካረገችው ለሱ ስለምትናገር እንዲያወጣጣት ማድረግ እንችላለን ባክሽ እነሱ ተስማምተው ነው የሚያደርጉት ካሌብ አላማችን አባዬ ያለበትን ማወቅ አይደል እንዴ እንደዛ ከሆነ ደግሞ እሺ በለኝ እሺ አሁን ልናገር የፈለኩት ምናልባት ቲና የማይሆን ስራ ሰርታ ከሆነ ብዬ ነው አይመስለኝም ምናልባት እኮ ካንተም ደብቃ ሊሆን ይችላል ቆይቱት ለዚህ ብቻ ነበር የፈለግሽኝ አዎ አንተ ለማጣራት ሞክር እስኪ ይኸውልሽ ቱት ቲና ምንም የምታውቀው ነገር ያለ አይመስለኝም የሆነ ነገር እንኳን ተፈጥሮ ቢሆን ለኔ ያደብቀኝ እንዴ ምናልባትም እኮ ደብቃ ሊሆን ይችላል ቆይ ምንድነው የምትይው ተረጋጊ እንጂ ቱት አልረጋጋም ምናልባትም እስካሁን ያጠፋው የምትከስበትና መጠቀም ካለብህ ደግሞ የምትጠቀምበት ትልቅ ዕድል ሊሆን ይችላል ይኸውልሽ ቱት ይሄንን ነገር ከጥቅም ጋር አታያይዥብኝ አውቃለሁ ገንዘብ ወዳለሁ ግን ደግሞ በሰውት ምጮት አይደለም እረዳሃለሁ ዳኒ እሺ ቱት እኔም በቻልኩት ልክ አጣራለሁ ጠቅላላ ትሰጠኛለህ ጭራሽ ሙሉ ነው የምትፈልጊው እየቀለድኩ አይደለም ቀለድሽ እንጂ ከዚህ የተሻለ ቀልድ ከየት ይመጣል መኖር አትፈልግም ማለት ነው ተይ እስቲ እድሜ ያቆየኝ ይሄን ጉድ ሊያሳየኝ ነው ይኸውልሽ እኔ ጸብ አልፈልግም ገንዘብ ነው የምፈልገው እኔ ምን ላድርግሽ ታዲያ ቲና እኔ ጋር ያስቀመጥሽው ብር እኮ የለም አታናደኝ ካናደድኩሽ ይቅርታ የልጄ ሚስት የሚበላ ነገር አምጪልን ወይ ብር ስጪ ለአንተ የሚሆን ነገር አመጣልሃለሁ እሱም እኮ አለ እሱን ተወው አባዬ በክብር ያስቀመጠው ንብረቱ ምን ይመስልሻል አላውቅም ሽጉጡ ነው ምን ትሰሚኛለሽ እስከዛሬ አባዬ ጋር የሚቀመጥ ንብረት ነበር አሁን ግን እኔ የምጠቀምበታለሁ ካሌብ ለምን መፍትሄውን አናስብም ከዚህ የተሻለ መፍትሄ የለም አሁን ውጭልኝ የቲናን ሚስጥር ዳኒ ሙሉ በሙሉ አወቀባት እንግዲህ የካሌብ አባትም ካሁን በፊት ቲና እንዲታገቱ ያደረገቻቸው ሰዎች እነሱን በገንዘብ እኔ ልደራደራችሁ እሷ ከምትሰጣችሁ በላይ እኔ ሰጣችኋለሁኝ እሷ ተኔ የምትቀበለው ነው የምትሰጣችሁ እኔ ደግሞ ለሷ 5 ሳንቲምም አልሰጣትም የፈለጋችሁትን ማራቅ ትችላላችሁ ብሎ ሲለው ያገታቸው ሰውዬ እኛ አንተን ጎዳን አልጎዳን ምንም አንጠቀምም ከገንዘባችን እንጂ ብለው ነበረ ቲናን ካመጧት ከደወሉላትና ከጠሯት በኋላ እዛ እታገቱበት ቦታ ከመጣች አገናኝተዋት ነበረ ነገር ግን እንዲራቡ ወይም እንዲመቱ ስታዝ በፍጹም ስራችንን አንቺ ልታበላሽብን አትችይም እኛንን የምናውቀው አንቺ አዘሽናል እኛ ምን ማድረግ እንዳለብን እናውቃለን በስራችን ጣልቃ አትግቢ ብለው ሲሏት እሺ በማለት ወደ ውጭ ይዘዋት ወጥተው ነበረ እንግዲህ ቲና ወደ ቤት ስትመለስ ካሌብን ልታናግረው ብትሞክርም ካሌብ በጣም ተናዶና ተበሳጭቶ ውጪልኝ በሚላት ሰዓት ፍችም ከፈለክ ምንም ከፈለክ የፈለከውን ማድረግ ትችላለህ ስትል ይኸውልሽ አንድ ነገር ልንገርሽ ሲላት እሺ ስትልና ስታዳምጥ ነበር አባዬ በክብር ያስቀመጠው ነገር ቢኖር ምን እንደሆነ ታውቂያለሽ ሲላት ምንድነው ስትል እሱም ሽጉጥ ነው እሱ ያስቀመጠውን ደግሞ እኔ ልጠቀምበት እችላለሁ ስለዚህ ውጪ ብሎ ሲላት ተናዳ በምትወጣበት ሰዓት ዳኒ ተከትሏት እንግዲህ ሲሸነግላት ነበር ምክንያቱም ቲና ይሄንን ነገር እንደ ስራ አድርገውና አውጣተህ ሚስጥሯን ካሳልፈህ ከሰጠህን የምትፈልገውን ገንዘብ ታገኛለህ ብለው ነበር ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ እንግዲህ የካሌብ አባት ካሁን በፊት ወደ ቤታቸው ሲመለሱ ቲና ባዘዘችው መልኩ ታግተው ተወስደው ሰንበትበት ብለው ካሌብን በጣም ተናዶ ተበሳጭቶ ከትሁት ጋር ቢወጡ ቢገቡ ምንም አይነት ፍንጭ ስላባቱ ሳያገኝ በጣም ተጨናንቆ ነበር ጓደኞቹ ጋር እንዲሁም በስራ ቦታ በሁሉም አጠያየቀ አየሁኝ የሚል ሲያጣ በጣም ተጨንቆና ተረብሾ ወደ ቤት ተመልሶ ሲመጣ ትሁት ስትጠይቀው ምንም የማውቀው ነገር የለም ነበር ያለው ከ24 ሰዓት በኋላ አመልክቶ
ምንም እንደማያውቅ እንግዲህ ቲና በተደጋጋሚ አንድ ጊዜ ትሁት ጋር አንድ ጊዜ ደግሞ ዳኒ ጋር ጥሩ ሰው ለመምሰል ስለ አባባ የተጨነቀች እያስመሰለች ትገኛለች። ትሁት እንግዲህ ያው ሙሉ በሙሉ ባታምናትም ከቤት አልወጣችም ብላ አምናታለች ማለት ነው። ምክንያቱም ከቤት ብትወጣ ጠራጠራታለሁ። አሁን ደግሞ ከቤት እየወጣች አይደለም አቁማለች፣ ስለታመመች ምናምን እያለች ዳኒንም ስትጠይቀው ዳኒም ቆይ እኔን እየጠረጠርሽ ነው እንዴ ትሁት ብሎ ሲላት እኔ እንጃ አላውቅም፣ ብቻ ግን ከሁለት አንደኛችሁን እየተጠራጠርኩ ነው። የምታውቀው ነገር ካለ እባክህን አባዬ ክፉ እኮ አይደለም ስትልና ስትለምን ነበረ። እሱ ግን በፍጹም እኔ ይህን ነገር እማውቀው ነገር የለም፣ እንደምታያት ቲናም ይህን ነገር አላውቅም እያለች ነው። ምን ሊሆን ይችላል ብለሽ ታስቢያለሽ ብሎ ሲላት አላውቅም፣ ብቻ እናንተንም መጠርጠር ፈልጌ አይደለም፣ ግን የማደርገው ሳጣ ነው ስትል ነበረ እየመለሰችላቸው መልስ። ያው ቲናም ኪችን ሄዳ መድኃኒት የምውጥበት ውሃ ስጪ ስትላት እሺ ብላ ውሃውን ከሰጠቻት በኋላ የምታውቂው ነገር የለሽም እንዴ ጥሩ አትመስይኝ ምናምን ስትላት አዎ ስለ አባዬ በጣም ስላሰብኩና ስለተጨነኩኝ ጥሩ ላይ አይደለሁም ለዛ ነው ስትል ነበረ ማለት ነው። ማስመሰል በጣም ነው በቃ የምትችለው። የኔ ግልጽ እንደዚህ ምንም እጇ እንደሌለበት በእሷ ቤት አሁን ከቤት አልወጣችም፣ ምንም ነገር አላደረገችም። ይሄን አሳምናለች። ግን ከቤት ባትወጣም በስልኳ ብዙ ነገር ማድረግ እንደምትችል ካሌብም ሁላቸውም የሚያውቁት ነገር ነው ማለት ነው። እንግዲህ ካሌብ ወደ ውጭ ሊያመለክት በሄደበት ሰዓት ዳኒ ቤት ተቀምጦ ነበረ። ሰፋህ አይደለ እኔም እንዳባዬ ልውጣልህ እንዲህ ነበር ያለው ማለት ነው። በነገር ሲለክፈው ዳኒ እንግዲህ በጣም ተናዶና ተበሳጭቶ ካሌብ ግን ለምንድን ነው እኔንም አትረዳኝ? በዚህ ጉዳይ እኔ የለሁበትም አልኩኝ። ስለዚህ የምታውቀው ነገር ፍንጭ ካለ ንገረኝና እንተጋገዝ፣ አባዬን እንፈልገው። አረ እናንተ የደበቃችሁትን ቤት ብለን ነው የምናገኘው። ደብቃችሁ ልታፋልጉ ሌባ ምናምን እያለ ሲሳደብ ነበረ። ያው ዳኒ ምንም አላለም። ምክንያቱም አሁን ያለህበትን ሁኔታ ስለማውቀው እረዳሃለሁ፣ የፈለግከውን ብትል፣ ይልቁንስ አባዬን ተጋግዘን ማግኘት አለብን። ምንም ላደርግ እችላለሁ፣ ነገር ግን በሰው ሕይወት የምጨክን አይደለሁም ሲል ነበረ። ያው ዳኒ ተናዶ ወደ ክላሱ ጥሎት ሄዶ ነበረ ካሌብ። ትሁት ይሄንን አይታ ስለነበረ ዳኒ እንደምንም ብሎ ከተረጋጋ በኋላ ሁለታቸውንም ሂዳ ለመጠየቅ ነበር የሞከረችው። ዳኒ ምንም እንደማያውቅ ሲነግራት ወደ ካሌብ ጋር ሄዳ ካሌብን እሱም እንዲረጋጋና አንዳንድ ነገር ምናልባች ደብቀው ሊሆን ስለሚችል ዳኒን ብሎ ሲል አይ እነሱ ተመካክረው ነው የሚሰሩት አትልፊ ነበር ያላት ቲናን ማለት ነው። ቲና ደግሞ በጣም ድብቅ ሰው ሆናለች። አሁን ላይ ዝም ማለት አብዝታለች። እሱንም እየተወችው ነው ዳኒን። ዳኒ ምንም የሚያውቀው ነገር የለም። ስለዚህ ይልቅስ እሱን እንጠቀምበት፣ በብልሃት እንያዘው ስትለው ነበረ ካሌብን። ምንድን ነው ሲላት ይልቅስ እሱን አታስከፋው፣ አታስቀይመው፣ እሱን በብልሃት እንያዘውና ቲናን እንዲያውጣጣልን እናድርገው። እኔ ይህንን አናግረዋለሁ፣ ብቻ አንተ እዚህ ቤት ሲመጣ ምንም እንዳትለው ተረጋጋ ስትለው እሺ ሞክራለሁ ነበር ያላት ካሌብ። ይህን ካላት በኋላ ያው ዳኒ ከቤት ሲወጣ ተከትለው ሂዳ ስለነበረ ምንድን ነው ሲላት ዳኒ የምጠይቅ ነገር አለኝ፣ ምናልባች ይህን ስልህ ቅር እንዳትከፋ የምታውቀው ነገር ካለ ብዬ ነው ስለ አባዬ ስትል በጭራሽ የማውቀው ነገር የለም። እሺ ቲናስ የምታውቀው ነገር ያለ አይመስልም ሲል እሷም የምታውቀው ነገር ያለ አይመስለኝም፣ ብታውቅ ትነግረኝ ነበረ። እዚህ ነገር ላይ የቲና እጅ ያለ አይመስለኝም ሲላት ነበረ። እሷም በእርግጠኝነት ይህንን ነገር ከቲና ውጭ ማንም ሊያደርግ አይችልምና እባክህን አውጣጣበት፣ ይህን ነገር ደግሞ እንደ ቢዝነስ አስበውና እንደ ስራ ገንዘብ ብታገኝበት ትችላለህ ስትለው ምንም እንኳን ጨካኝ ብሆንም የሰው ሩህ ሲጠፋ ደስ አይለኝም። ምንም ገንዘብ ልወድ እችላለሁ፣ ግን በዚህ ልክ ጨካኝ አድርገሽ ባትስይ ደስ ይለኛል ሲላት ነበረ። የማደርገው ሳጣ እምለውን ሲጨንቀኝ ነው ይሄንን ያልኩ፣ አትፍረድብኝ ስትል አዎ እረዳሻለሁ ነበር ያላት እሱም ማለት ነው።
ቲና እንግዲህ የካሌብን አባት እሺ አባዬ ተስማማ ሆይ እያለች በምትጠይቅበት ሰዓት አዎ በደንብ ተስማምተኛል ስትል ቆይ ምንም አይነት ፍርሃትና ስሜት አይሰማህም? ምሳሌ የታገት ያክል እየተሰማህ አይደለም ስትለው እንደዚህ እንደምታደርጊ ከዚህም በላይ እንደምታደርጊ በጣም ጠብቄ ነበረ። ስለዚህ ለዛ ነው ያልተገረምኩት የካሌብ ሚስት ብሎ ሲላት ጥሩ ትቀልዳለህ አይደለ ስትለው ልቀልድ እንጂ ከዚህ በላይ ቀልዳለ እንዴ ስትል ነበረ። አሁን እንደራደር ስትለው ምንም አታገኝ አትልፊ ሲሏት በሙሉ በአጠቃላይ ያለህን ንብረት በሙሉ ሰጥተኸኝ ነው እንጂ የምትወጣው ያልበለዛ አትወጣም ስትቆይ እኔ ጋር ያስቀምጥሽው ንብረት አለሽ እንደምትጠይቂኝ እኔ ጋር እኮ ያስቀምጥሽው ንብረት ቢኖርሽ ሰጥሽ ነበር፣ ግን ምንም ነገር እንደሌለና እንደማሰጥሽ እርግጠኛ ሁኝ ስትቆይ ለህይወትህ አትፈራም እንዴ? ተዚህ እኮ ብሩን ካሰጠህ ትሞታለህ ስትል ብዙ ነገር እንደምታደርጊ ስለጠበቅኩ ብሞትም ምንም አላስብም ለአንቺ 5 ሳንቲም አልሰጥሽም ብሎ ሲላት ትንሽ ግረፍልኝ ስትል በፍጹም ይሄንን አላደርግም አልገርፍም ስትል ብር ከፍዬህ እኮ ነው እና ታዲያ ብትከፍይስ የተዝረከረከ ስራ እኔ አልሰራም ብሎ ሲላት ነበረ። ያው አንዳንድ መልስ እያወራሽው ነው፣ ለጠየቅሽው መልስ እየሰጠሽ ነው። አስቁም ካልሽኝ አስቆማለሁኝ ሲላት እሺ ነበር ያለችው። እንግዲህ ልጁ እርቦናል ይልቅስ ምግብ አምጭልን ብሎ ሲል ላንተ አመጣልሃለሁ ስትል ምን ነው እሱም እኮ መብላት ይፈልጋል፣ ስለዚህ እስከሱ ነው የምታመጪው ሲላት በፍጹም ለእሷ ላመጣም ላንተ እንጂ ስትል አንዴ ወደ ውጭ ወጥተን እናውራ ነበር ያላት። እንግዲህ ወደ ውጭ ተያይዘው ሲወጡ ስለ ስራቸው ምንም እንዳይሉ እንዲሁም ደግሞ እየከፈለቻቸው ገንዘብ እንዳነሰውና ሌላ ተጨማሪ ገንዘብ እንደጠይቃት ነው። አሁን እሷ ምንም ነገር ቢጠይቅ የካሌብ የፍች ገንዘብ ስለተቀበለች እየሰጠችው ነው። ያ ገንዘብ ሲያልቅ ደግሞ ገና ለገናው የካሌብ አባት ሞትን ፈርቶ ገንዘብ ይሰጠኛል፣ ከዛ ደግሞ ሙሉ በሙሉ ያለውን ንብረት ነው አሁን የጠየቀችው። ትንሽ እንኳን አይደለም፣ የተወሰነ እንኳን አይደለም። በአጠቃላይ ያለውን ንብረት በሙሉ ከቤቱ እስከ ገንዘቡ እስከነ ስራ እስከነ ድርጅቱ ሁሉንም ነው መዝረፍ የፈለገችው ማለት ነው። እሳቸው ግን በውሳኔያቸው መቼም ቢሆን እንደማይወላውሉና ውሳኔያቸውን እንደማይቀይሩ የመጣውን ነገር በጸጋ እቀበለዋለሁ፣ ከዚህ በላይ እኔ ምንም አላስፈልግም፣ እድሜን እንደሆነ ኖር ያለው ከዚህ በላይ ሞትኩም ኖርኩም ምንም ጥቅም የለኝም በማለት ነበረ ያስደነገጧት ማለት ነው። እሷም ባለመደንገጧ የተወሰነ ተረብሻለች። ምክንያቱም ለህይወታቸው ፈርተው ያለ የሌለ ንብረታቸውን ይሰጡኛል ነበር የእሱ ሀሳብ፣ ግን አልተሰካላትም ማለት ነው። እሳቸው ለህይወታቸው መቼም ቢሆን አልፈሩም። እንግዲህ ዳኒ ቲና የነገረችውን ነገር በማሰላሰልና በማሰብ ወደ ቤት ከተመለሰች በኋላ ቲና ተከትሎ ነበር የመጣው። እንደ አጋጣሚ እሷ የካሌብ አባት የሰጧት መልስ ብዙም ስላላጠገባት ወደ ቤት ተመልሳ መጥታ ቀጥታ መኝታ ክላስ ስትገባ ውጭልኝ ሲላት እኔ እዚህ ላድር አይደለም የመጣሁት ስለ አባዬ ልጠይቅህ ነው ስትል ምንም አይነት ጥያቄ እንድጠይቅኝ አልፈልግም፣ ስለዚህ ውጪ ሲላት ቆይ ለፖሊስ አመለከትክ ስትለው አዎ አመልክቻለሁኝ እና ምን አሉ ስትል ገና ናቸው ምንም አላሉኝም፣ እነሱ የሆነ ነገር እስከሚሉኝ እየጠበቅኩ ነው፣ ስለዚህ ውጭልኝ ሲላት እወጣልሃለሁ፣ ግን መፋታትም ከፈለክ ነገ ጧት ሄደን መፋታት እንችላለን ስትል አሁን ስለዚህ ጉዳይ ማውራበት ምንም አይነት ጉዳይ የለም ስለ አባቴ ነው ምናምን ሲላት በፈለክበት ሰዓት ፍቹን ማድረግ ትችላለህ፣ ስለዚህ እንደዚህ አትበሌ ምናምን ስትል ምን ልልሽ ፈልገሽ ነው እያላት ነበረ ማለት ነው። አሁን የሚያስጨንቀኝ አባዬ ጉዳይ ነው በምትል ሰዓት አባዬ ምን አይነት ንብረት አስቀምጦ እንደሄደ ታውቂያለሽ ሲላት ምንድን ስትል ነበረ። እንግዲህ ያስቀምጠው ንብረት ሽጉጥ ነው። ያንን ደግሞ ንብረት እኔ ባስፈለጊ ሰዓት አንስቼ ልጠቀምበት እችላለሁ ሲል በጣም ነበር የተናደደችው፣ እንዲሁም ደግሞ እየደነገጠችው ማለት ነው። ምክንያቱም ካሌብ አባቱ ከሌለ እሱ ደካማ ነው ብላ ነው የምታስበው። ያ ደካማ ነው ያለችው ካሌብ ደግሞ በዚህ ልክ ሲናደድ እና በዚህ ልክ ሽጉጥ ሲላት ለህይወቷ በጣም ነበር የፈራችው ማለት ነው። የካሌብ አባት ጭራሽ አልፈሩም አልደነገጡም። እሷ ግን
በዚህ ልክ ነው እንግዲህ የደነገጠችው። ያው ገንዘቡ መቼም ቢሆን አይሳካላትም። በእርግጠኝነት ያገታቸው ሰውዬ ሙሉ በሙሉ እንደሚለቃቸው ምንም ጥርጥር የለውም ማለት ነው። ምክንያቱም እነሱ የሚፈልጉት ገንዘብና ገንዘብ ብቻ ነው። አባትየው ደግሞ በጣም ብልህና አስተዋይ ናቸው። ገንዘብ ስጠኝና ለውጣ ሲሉት ብዙ ጓደኞች የተሸውደዋል ምናምን ሲል ነበረ። ሰውየው ግን በእንዲህ አይነት ሰው አይደለም። በጣም አስተዋይና ጥበበኛ ሰው ስለሆኑ ሁሉንም ነገር በጥበብ በብልሃት እንጂ በችኮላ እንደወጡ ገንዘቡን ሳይሰጡ ወደ ሕግ የሚያመለክቱ ሰዎች አይደሉም ማለት ነው። እንደዚህ እንደተጫወተችባቸው እሳቸውን በተራቸው ቲና ላይ መጫወት ብቻ ነው የሚፈልጉት እንጂ ሌላ ምንም ነገር ሰው ላይ ጉዳት ማድረስ አይፈልጉም። ብቻ እንደተጫወተችባቸው እየተጫወቱ መዝናናት ነው የእሳቸው ፍላጎት ማለት ነው። ይህ ነገር ደግሞ በቅርቡ እንደሚሳካላቸው ምንም ጥርጥር የለውም። አብረን የምናየው ይሆናል። እንግዲህ ቲና ያው ለዳኒ በጣም ተናዳና ተብሳይታ ካሌብ እንደዛ አድርጎ ሲያወጣት ፎከረብኝ እኮ ዛተብኝ እኮ አባቱን እንደውም መቼም አያገኘውም በማለት ሚስጥር ካፏ ወጥቷል። ያው ሚስጥር ነው ብላ ለዳኒ ነግረዋለች። ዳኒ ደግሞ ስራው በደንብ ተጀመረ ነው ያለ ማለት ነው። ገንዘብ ለማግኘት ብዙ ነገር ለፍቷል፣ ጥሯል። በዚህ ነገር ግን የሚሳካለት ይመስላል። እንግዲህ መልካም እድል ብያለሁ ለዳኒ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለናኢማ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክት በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።